ከሷ ውጪ ሴት ሆኖ በፍቅር የሚመጣ ሰው እኔ እንደ ወንድ ነው የሚታይ እንደ ወንድ ነው የሚታይ አንገቴ ቢታረድ እኔ ከሷ ውጪ ሌላ ሴት አላስብ አይገባም መቼ እንደደብነ ሁሌ አፈቅርሃለሁ እኔ ካንቺ በእናትሽ ሌላ ቆንጆ ቢትረፈረፍ አገሩን ቢሞላ ደና ይጠም ደና ሰንብት ልበለይም ሰል ዞሬ ልቤም ቢጎዳም እዳዱ ብዳ በላይ ወርዶ በኔ ከሌላ ሰው ነጥለህ ልትወስዳት ነው እንዴ? ነጥለህ ልትወስዳት ነው ማለት ሲጀመር ከማንም እኔ ነጥያ አይደለም ወስዳ እሷ ስትፈጠርም የኔ ነበረች መጀመሪያም የኔ ወደፊትም የኔ ናት ከሞት አትርፎኛል ነገ ደግሞ ከሷ ጋር እንደሚያኖረኝ ሙሉ በሙሉ ከሷ ጋር ልጆች ወልጄ እንደዚሁ ደግሞ በፍቅር በጤና እኩል እንደዚህ አርጅተን ምርኩዝ ይዘን ማለት ነው የልጅ ልጅ አይተን እግዚአብሔር እንደሚያኖርን በደንብ አምናለሁኝ። ስላንተና ስለሷ ስላንተ ስሜት ማወቅ ፈልጋለሁ። እንዴ ድብና አርጌ ነው አምወዳት እንዴ ምን ሆነሽ ነው? አጠገብ ያለ ሰው ሳይታየህ አንተ እሷን ታስባለህ ስላንተ የሚያስብ ሰው ማለት አንተን ነው የሚጠብቅ ሊጠብቅ የሚፈልግ ሰው አለ ሊንከባከብክ የሚፈልግ ሰው አለ። እኔ ደግሞ አንድ አዲስ መጀመሩ ህይወት የለኝም ሲቀጥል ደግሞ እኔ እግዚአብሔርን አምነዋለሁ ከሷ ጋር መጨረሻ ላይ አብረን ተጋብተን እንደምንኖር አሁን እያሳለፈችው ያለችው የትኛውንም ህዝብ ሁሉም ሰው በቃ አለ አይደለ በስተት የሚያሳልፈውን ህይወት ነው እያሳለፈች ያለችው። ሰላም እንዴናችሁ ውድ ቤተሰቦች እንግዲህ ያልሞተ ሰው ይገናኛል አይደል ተገናኝተናል ቤተሰቦች እግዚአብሔር ያው ስለሚወደን ስለሚያዝንልን እንግዲህ ከሞት አትርፎናል እድሜ ጨምሮልናል በህይወት አኑሮናል እግዚአብሔር ይመስገን ድንግል ማርያም ምስጋና ክብር ይገባታል። ቤተሰቦቼ እንግዲህ ሁላችሁንም ምን ያህል ተጨንቃችሁ እንደነበር ብዙ ሰው የሚያውቀው ነው በኮሜንትም እንደዚሁ ስትደውሉ በጣም ስትጨነቁ የነበራችሁ ቤተሰቦች አላችሁ አብዛኛው ሁሉንም ማለት እችላለሁ ምንም አንድም ሰው ሳይጎል ማለት ነው ሁሉ ማለት ይቻላልና ሁላችሁንም እግዚአብሔር ያክብርልኝ እግዚአብሔር በጤና በሰላም ያቆያችሁ ላለሁኝ ደግሞ በጣም ወዳችኋለሁኝ ውድ ቤተሰቦቼ እንግዲህ ያው ህይወት እኛ እንደምንፈልገው ሳይሆን እሷ እንደምትፈልገው ነው የምታኖረንና የኔ ሐሳብ የኔ እቅድ የኔ አላማ ብዙ ነበረ ደግሞ ተስፋ አልቆረጥኩም አሁንም አልቆርጥም ምክንያቱም መጨረሻው ገና ነው እና ያው እንደኔ ሐሳብማ ቢሆን ከመወዳት ከምፈልጋት እንደዚሁ ደግሞ በጣም ከማስብላት ለዛውም ከምጨነቅላት ያን ብቻ አይደለም እኔም በደንብ እሷም ጠንቅቃ ከምታቀኝ ከሄሉሻ ጋር ነበረ መኖር የምፈልገው ምክንያቱም ፓስት ይሄ ያለፈውን ነገር በሙሉ አእምሮዬ ብዙ ነገሮች ራሴ መቆጣጠር በማልችለው መንገድ ስለነበርና ነገር ግን እግዚአብሔር እድል ሰጥቶኝ ከነዛ ስራቶች ተፈትቼ እንደዚሁ ደግሞ በህይወት በነገራችን ላይ ያው ከሞት ነው የተረፍኩትና ይሄ ሁሉ እድል ሲሰጠኝ እኔ አሁንም ምክንያት አለው ብዬ ነው ማስበው እግዚአብሔር ምክንያቱም ነገን የተሻለ ስለሚያደርገው ነገን ያንን በሐሳብ ሆኜ ያልሆነ ነገር ውስጥ ወደ ሞት ነበር የቀረብኩት ነገር ግን እግዚአብሔር አንስቶኛል ከሞት አትርፎኛል ነገ ደግሞ ከሷ ጋር እንደሚያኖረኝ ሙሉ በሙሉ ከሷ ጋር ልጆች ወልጄ እንደዚሁ ደግሞ በፍቅር በጤና እኩል እንደዚህ አርጅተን ምርኩዝ ይዘን ማለት ነው የልጅ ልጅ አይተን እግዚአብሔር እንደሚያኖርን በደንብ አምናለሁኝ በሱ ተስፋ አለኝ ምክንያቱም ፍንጭ ሰጥቶኛል ምልክት ሰጥቶኛልና ቤተሰቦቼ ካሜራ ብዙም አትወድም አትፈልግም አሁንም ስትመጣ ምናልባት ካሜራውን ስታይ የሚደብራት ይመስለኛል እጹብ ጀለስ ናትና እጹቤ አለች እዚህ እንገናኝ ብላኛለች ከረጅም ጊዜ በኋላ ነው ማገኛትና እንግዲህ ያው አሁን ፍሪ ስለሆንኩኝ ማግኘት የምትፈልጉ ሰዎች ቤተሰቦች ካላችሁ ደውልልኝ እንገናኛለን እዚህ
እንግዲህ እጹቤን እንጠብቃታለን። ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ምክንያቱም ፍቅራችሁን አይቻለው። በተጎዳሁበት ሰዓት እንዴት እንደሆናችሁ ብዙዎቻችሁ አልቅሳችኋል፣ ብዙዎቻችሁ ተጨንቃችኋል። ታዲያ እኔ ከዚህ በላይ ምን እፈልጋለሁ? እኔ እኮ የምፈልገው የሰው ፍቅር ነው። ከድሮም ፍቅር ነው የለመድኩት እና ፍቅር ብቻ ነው የምፈልገው። ገንዘብ፣ ይሄ ብዙ ነገሮች፣ ሁሉም ነገር እንደሚጠፋ አምንበታለሁ። ግን ፍቅር ከባድ ነው እና የሰው ፍቅር ይስጠን ነው። ቤተሰቦች ይወዳችኋለሁ። አሁን ወሬ አላብዛባችሁ። እጹብን እንጠብቃትና እጹብ ያው ትንሽ በመሀል ጋፕ ተፈጥሮ ነበር። ጋፕ ማለት ፍቅረኛ አይደለችም። ጋፕ ስል ደግሞ ሌላ ነገር እንዳይመስላችሁ፣ ጓደኛ ምናምን ነበርን ምናምን ነገር። እኔም ያው ሐዋሳ ሳዘወትር ክፍተት ነበር። እሷ ደግሞ ያው አሁን በቅርብ በተከሰተው አደጋ በጣም ተጨንቃ ነበረ ምናምንና መጥቻለሁ ስላት አላመነችም። እዚህ ቀጥራኛለች። እኔ ነኝ ለነገሩ እዚህ ነው ያልኳት። እዚህ መሆን ፈልጌ መቻቹ ባይዘዌ ቤተሰቦች ጸሎታችሁ እየሰራ ነው። እሺ እየሰራ ነው። ፍንጮች አሉ። ከኤሉሻ ጋር ባለ ነገር ፍንጭ የሆኑ ፍንጮች አሉ። እግዚአብሔር ደግሞ ያሳካዋል ብዬ ነው ማስበው። ስለዚህ የእናንተ ጸሎት ነው። እጹቤ መታለ አይደብርሽማ? ያ አንቺ ካሜራ ስለማትወጂ እጹብሻ እንዴት ነሽልኝ? ፊሽለሻ አለሁልሽ። እንደዚህ የምታገኝ መስሎሽ ነበር? በጣም ብዙ ጊዜ ሆነ። በጣም አረ በሱ ተጎሳቆል። አረ እባክሽ ብዙ ጊዜ ነው አደጋው። ለምን ተርፏል? እንዴት ነው? ደህና ነኝ። በቃ ምንድነው አንቺ በቃ አሁንም እንደ እናት ያረግሻል። ሀሳቢ ያጫውትሻል። አረ ሀሳቢ ያጫውትሻል። እሺ አሁን ደህና ነኝ። ምንም ተጎዳው ነገር ምን የቀነሰ ነገር አለ? ሌላ ሰው ነው ምንም ሌላ ሰው ነው እኮ ማለት ተቀየረ ማለት ምን ነው? እንዴት ማለት አራት ያቺ እንዴ አልተጎሳቆልኩም። መች ተጎሳቆልኩ? አረ እንደሱ አትፈኝ። መች ተጎሳቆልክ እንዴ? አንዱም አምሮብኛል። አንቺ ምን ሆነሽ ነው እንዴ ተጎሳቆልክ ትለኛለህ? ተዋ እንዴ አንቺ ረፊ እንጂ ተይ እንጂ አንቺ ራስሽ ምንድነው እንደዚህ? መች ተጎሳቆልክ? ወላቦቹ ላላውጣ ነው። አረ ተዋ አብተሻለ እንዴ አንቺ ተጎሳቆልክ? ምንድነው ሟርት ነው እንዴ? እና እኔ ሳቀህ እንደዚህ አይደል? እንዴት ነበርኩ? አረ እሱዬ ምንድነው? ምን በልተሽ ነው የመጣሽ? ምላስ ሰንበር ነው እንዴ ብላሽ? እንዴ አረ እሺ ምን ሆንኩ? ተጎሳቀ እቺ አረቴ ምላስ ሰንበር በልተሽ ነው? በሽከ መስሎሽ ነው? ሰሚ እና እንዴት ነሽ? ደህና ነሽ? ይስነሻ ማዘር ቤት ሁሉ ሰላም ናችሁ? ሰላም ነው። እንዴት ናችሁ ቤተሰብ ምናምን? ሁሉ ሰላም። ብራዘር ደህና ነው አለልሽ? ወንድምሽ ደህና ነው? ደህና ነው። አይሱ አቻራሱ ገበድሽ ከረጅም ጊዜ በኋላ ይተጋል እና ሁሉ ቤተሰብ ሰላም ነው። ቆንጆ ነው። ሁሉ ሰላም። ገሉ ደህና ናት? ደህና ምንም ነገር የለም። አረ ደህና ምንም ተቀሽ የምን እርግጠኛ ነኝ። በግድ ሆኖ እንጂ በግድ ነው እንዴ? እኔ የሚሰማኝ ስሜት እኮ ነው የምነግርህ። እንዴ አይመስልም? አይመስለኝም። እንዴ እንዴት እንዴ አስተያየትሽ ፈርቼዋለሁ። ዛሬ ምን ሆነሽ ነው እንዴ? ፊት አስተያየትሽ ፈርቼዋለሁ። ምን ሆነሽ ነው እንዴ? ልገዢ ነው እንዴ? እንዴ አንዳንድ ሰው በቃ ያንተ የምትለው ሰው አለ። አዎ እሱ አውቃለሁ። እንደ አንቺ የምትይው ሰው ያንተ እኔ እንደጠበቅኩ አላውቅም። እንዴት ማለት ነው? በፊት
ቼክ እንትን እንዳልኩትና አሁን አንድ አይደለም ደህና ነሽ ግን እንዴ እና አሁን ደህና ነኝ አለሁልሽ። እዚህ እኮ ልጆች ስላሉ ነው እዚህ እንገናኝና አብረን እንሄዳለን ብዬ ነው። ምንም ቅርብ ነበርኩ እዚህ አይደል? እዚህ ነበር የት 4 ኪሎ ነበር ወይስ ፒያሳ ነበር? እና እንዴት ነሽ? ሁሉ ሰላም ይመስገን። ተመችቶሻል? ሰፋፋሽ ስፖርት ጀመር? አይ የምሬን ነው። ጀመርሽ እንዴ? ጂም ጀምራለሁ ምናምን ስትይ አይ እንዴ ተፈጥሮ በደንብ ትበያለሽ ማለት ነው። አይ ማገድ ነው። አንተ ነህ እንጂ የማትበላው። ኧረ አንቺ ምንድን ነው የከሳው አስመሰልሽ? ኧረ የምታስበው ሀሳብ አለ መሰለኝ። አዲ ሀሳብማ መች ይጠፋል? ሀሳብ ያው እሱማ ሀሳብ መች ይጠፋል? አይጠፋም እኮ ግን ቃል አይደለም የሆነ ትንሽ ምን ሆነሽ ነው? እኔ ዛሬ አስተያየትሽ አልተመቸኝ። እየዞርሽ እኮ ላን የምትሾፊኝ አንቺ ምን እንዴት አላስብም። የሆነ በጣም ቅይር ነገር አለ። ቆይ ምን ነው የተቀየረብሽ? ምንድን ነው የምታስበው ነገር አለ? የሚያሳስብ ነገር አለ ማለት የሚያሳስብ ፊቴ የሀሳብ ፊት ይመስላል። ሀሳብ መች ይጠፋል? እና እንዴት ነው የሚወደው ደግሞ ይሆናል አይደል? ምን የምትጫወታው ጨዋታ አለች ፍቅር የምትለው ነገር ምን ፍቅር አሁንም እንደዛ ነው እንዴ? አሁንም ማለት ነው የምታስበው አሁን ታስባለህ እንዴ? አሁንም ስለሱ አልወጣልህም እንዴ? ብዙ ጊዜ ያው ሰው የሚጎዳው በእነዚህ አይነት ነገር ነው። እንደዛ ነው ያንተ የሚመስለው። በምን አይነት እና አሁን እኔ ተጎዳው እንደዛ ነው የምትመስለው። እሺ እንዴት ለማጥፋት ነው? አሁን እንዴት ነው ምን ስትሆን ነው አደጋ የደረሰብህ? እንዴ አደጋ እንዴት ምን ስትሆን ነው የደረሰው ይባላል? አይባልም። እሱማ በእርግጥ ግን አለ አይደል? እንደዛ ነው የሚመስለው። አንተ እንዴት አገኘህ? ዝም ብሎ አደጋ ምንድነው? ባንዲ አደጋ እንደ ሰው የምታስጨንቀው ቤተሰብ በአንተ ምክንያት ቤተሰብ በጣም ይጨነቃል። ማላቅ ነው እንደሚመስለው በጣም ሰው ታስጨንቃለህ። ለጸብ ነው ሲመጣሽ? ኧረ በስመ አብ አራቷ ካሜራው እንዴ ምን ሆና ነው አይደለም? ለጸብ ነው የሚመስለው። ተቀይረሽብኛል ማለት እንዴ ነው አወራረሽ? ራስ ተቀይረ የቦዘኔ ነው የሚመስለው። አይ የቦዘኔ ወሬ ነው የሚመስለው። እንዴ ተቀይራል ከስታ አንተ ነው የቦዘኔ ማለት መስራት ነው ያው ጠበስሽ አንቺ አግብተሻል፣ ጠብሰሻል፣ ስራ ሰዴ ነው ማለት ስላንቺ ምን አውቃለሁ? ከተራራቅን ቆየን እኮ ግን ያው እንደዚህ አይነት ሀሳብ እንደሌለኝ ታውቃለህ። የለኝም ማለት አንቺ ኦኬ። ስለ ፍቅር ምናምን ምን ያደርግልሻል? ፍቅር ለኛም አልሆነ ለኛም አልሆነ እሱን ነው የምልህ። ለእናንተም ያልሆነ ለኛ የሆነ ያስብ ነው። አይ አንድ እውነት ነገር ማለት አንድ ነገር ልንገርሽ፣ ያለ ፍቅር መኖር ይቻላል እንዴ? አይቻልም። ግን የሚሆንና ፍቅር ማይሆን ፍቅር እኮ አለ አይደል? እንዴት ማለት ነው? ያንተ አሁን ፍቅር እኔ እንደሚመስለኝ ማለት ነው እንደማስበው የሆነ ትልቅ አለ ማይሆነው ካልሆነ የምትል አይነት ፍቅር በጣም ከባድ አይነት ፍቅር ነው የሚመስለኛል ማለት ነው። ማለት ከባድ ነው ማለት በቃ ለምን አትረዳም? ሰውን ለምን አትረዳም? እንዴት ማለት ጥሩ ጥያቄ እኮ ነው። ግን ለምን ነው እንደመጣሽ ዛሬ? መስበክ አይደለም ሰበካ አይደለም። በቃ ለምን አትሆን ምን ነገር ነይ መረጋጋት አለብሽ አንቺ። ተረጋጊ። መረጋጋት እኮ ተረጋግቻለሁ አይደል እንዴ? የሚመስለኝ እኔ ያንተ አይመስለኝም። እስቲ ቆይ ምንድነው? እስቲ ለኔ ንገረኝ። እስቲ ለጓደኛ ካልነገርክ ለማን ልትናገር ነው እኮ? ምንድነው መናገር? ምንድነው አሁን እንደዚህ? አሁንም አልተውክም እንዴ? አረሳህትም እንዴ? ተልኮ ያለሽ ነው እሱ። ተልኮ አይደል? እንደዛ አይደለም። አይ ማረሳሳት አይደለም እኮ። አይ ምን እየጠየቅሽኝ ነው? እሱ ቤት አሁን እንደዚህ ቁስቁል ያደረገ እንዴ? እኔ መች ተጎሳቆልኩኝ? እሺ አሁን እያሰብክ ነው ስለፍቅር? እንዴት ነው የማላስበው? ሰው አይደለም ሰው ነህ እና ታዲያ ሰው ነህ። እኔ እኮ ያኛውን ፍቅር አልተውኩም። እናንተ ናችሁ አልሰማ ብላችሁኝ። ይኸውልሽ አንቺ ወደፊት ላይ እኔና እሷ ስንጋባ ሽር ጉድ ከሚሉ ሰዎች አንዱ አንቺ ነሽ መቼስ አይደል?
እሺ ስለዚህ እኔ አሁን እናንተ ተስፋዬን የምታጨልሙት ነገር ላይ ነገ ተስፋ ኖሮት ታዩታላችሁ። ይሄ ሰው የሰራው ነገር አይደለም፣ እግዚአብሔር የፈጠረው ሰው እግዚአብሔር የሰራው ነገር አይ አይደለም። አትድከሙ ነው ላይ ከምትመጣ ማለት እንዴ እኛ እኮ እንፈልጋለን አንተን አይደለ እንዴ እንድትጎዳ እኮ አንፈልግም አይደል? ቤተሰብም ጓደኞችም እንደዚህ የሚሆኑት ለምን ይመስልሃል? አትረዳም እንዴ? አሁን አታነደኝ ወደ ንዴት እያስገባኸኝ ነው። ለምን እንደምትናደጅ እንዴ? ምንድነው የምታወራው ወሬ እኮ አሁን እጹብ ያቆይ ስትመጪ ለምን እንደሚመጣሽ እኔ ጋር እንደገና አሁን ለማየት ላገኘ ስለናፈከኝ አይደል እንዴ? እኮ በቃ ተገናኘን። ይሄን ወሬ ለምን አንተውም እንዴ? ለምንድን ነው ማንተው እንዴ? ይሄን ወሬ እንዴ? ወሬውንማ ለምንድን ነው ማንተው? ለምንድን ነው ማንተው? አሁን ምን እያሰብክ ነው ያለው? ግዴታው ነው አሁን በዚህ ሰዓት ነው? አሁን በዚህ ሰዓት ምንድነው እያወራን አይደል? እያወራን ነው። ምንድነው የምታስበው? አሁንም የራስን ህይወት ለመጀመር አታስብም ወይ? እሷን እርግፍ ብል አርጋትተ እንዴ? አንተ እኮ በቃ እንደነበርኩ በፊት የነበርከው እንፈልጋለን እኮ አይደለ እንዴ? ምን እየሆንክ ነው ያለው? እስኪ አሁን ከመጀመሪያው ጀምሮ እስኪ ያ ነገር ከተፈጠረ በኋላ እስቲ ያለውን እስቲ ዞር ብለህ አስበው እስኪ። ስለራስህ ማሰብ እኮ አለብህ አይደል እንዴ? አስብ እስቲ ስለራሴ ፍቅር ሳይኖረኝ ሌላውን ባስብ ምን ይጠቅመኛል? ፍቅር እኮ ከዛ በኋላ የሚመጣ ነገር እኮ ነው። ራስን እየጎዳህ ነው እንዴ ስለ ፍቅር የምታስበው? አሁን አንቺ ደስ ማለት የት ነው ያለችው? ንገረኝ እስቲ። ማለት እሷ አሁን ምን ላይ ደረጃ ነው ያለችው? አንተ ያለህበትን ደረጃ ታውቃለህ አይደለ? እሷ ምን ላይ ደረጃ ማለት አልገባኝ። ምን እያሰበች ነው ያለችው? አሁን አንተ እንደምታስባት እሷ ታስባለች? አዎ ታስበኛለች። ምን ነው ያስቀል? ለኔ ማለት ለኔ ትነግረኝ ነው እንዴ ስለሷ? እንዴ እሷ የራሷን ህይወት እኮ እየመራች ያለች የራሷ ህይወት የኛው ህይወት እኮ አይሆናትም። አውቀዋለሁ የራሷ ህይወት ማለት ይሄ። እሺ የራሷን ያን ህይወት በእናትሽ ለምን ነው እንዴ አንተ የምትጠብቃት? አትይኝም። እስከ መቼ ነው እንደዚህ የምትሆነው ማለት? እስከ መቼ ነው እንደዚህ አይነት ሁኔታ ውስጥ እስከ መቼ ነው የምትጠብቃት? ንገረኝ እስቲ። የት ነው የምትሄደው? አይደለም እጹብ ምንድነው ሌላ ምንድነው የምታወሪኝ? አይ አይደለም ወሬሽ እኮ እኔ አልጣመኝም እኮ አይደለም እንዴ እንዳሮጊት ልመክሪኝ ነው የመጣሽው ወይስ ምንድነው? እኔ እንዳሮጊት እየመከርኩ እና አይደለም አልገባኝም እኮ ታዲያ እሺ አስረዳኝ። እኔ አሁን እሺ ስለሱ አስረዳኝ ያለውን ምንድነው ማስረዳሽ? እጹብ ምን ዳቺ አረ እየጠበቅኩ ነው ያለው። እሺ እጹብ ከዛ ጋር ወደዚህ የመጣሁት አውቄ መሰለኝ። አይ ራስሽን ቀልብሽን ሰብስቢ አይደለም ቀልብሽን ሰብስቢ። አይ ሐሳብሽ አልገባም። እኔ እየሰበሰብኩ እኔ እኮ ደህና ነኝ። አንተ እኮ ነህ ደህና ያልሆንኩ አይደል? እኔ ደህና ነኝ። ተውኝ እንዴ ምን ሆናችሁ ነው? ደህና በግድ ታመም ነው ማለት እኛ ቤተሰብ እኛ የሌለንበት ለምን ይሄ አትሄድም ወይ? እንደዛ እኛንም ከምታስጨንቅ ማለት ሸሽቼ ነበር እኮ እዚህ ጋር የመጣሁት አይደል? እኔ አሁን ቆይ ለኔ ምንድነው የሚያሳስባችሁ? እግዚአብሔርን እኔ እኮ ትልቅ ሰው ነኝ። ኧረ በስመ አብ እኔ እኮ በጣም ግብዴ ትልቅ ሰው ነኝ። ምን ሆነሽ? ትልቅ ሰው ስለሆንኩ እኮ ነው። እንዴት አሁን ፍቺ ሌላ ወሬ እናውራ በቃ። አሁን ተይው በቃ ፍቺ። አሁን ይሄ ፍቺውና ሌላ ወሬ ነው። እንሂድ። እሺ አንድ እንጠይቅ። ምንድነው የምትጠይቂው? ትወዳታለህ? እሱ የመጨረሻ ጠይቅ። አላስጨንቅም፣ ችግር የለም። አላስጨንቅም ምንም እንዲሁንም ማለት የለም ችግር የለም። እና አሁን እኔ የምጠይቅህ ነገር አሁን ምን ይሰማሃል ስለሷ? እኔ ልጠይቅሽ፣ አንቺ የጠየቅሽኝ ጥያቄ ባልወዳት ባላፈቅራት ሲጀመር ለምንድን ነው የጠየቅሽኝ? አንቺ ማወቅ ስለምፈልግ ማለት ነው። ስላንተና ስለሷ ስላንተ ስሜት ማወቅ እፈልጋለሁ። ኦኬ ሳልወዳት እንደዚህ መሆን ይመስልሻል ወይስ ምንድነው? ምን አስጠየቀሽ ብዬ ነው። አስጠየቀብኝ ምክንያቱም በዚሁ ትቀጥላለህ ወይ? አሁን ላይ ምን አይነት ደረጃ ነው ያለው? በዚሁ ልትቀጥል ነው? እንደዚህ አሁን እኔ መጥፎ ደረጃ ላይ ነኝ ያለሁት? አዎ ለኔ እንደዛ ነው የሚሰማው። ምን ማለት ነው? እሺ አሁን የጠየቅኩን ጥያቄ ብቻ መልስልኝ። እሱ ምን እየሆንሽ ነው? አሁን የጠየቅኩን ጥያቄ ብቻ እንዴ ድብና አድርጌ ነው አምወዳት። እንዴ ምን ሆነሽ ነው? አጠገብ ያለ ሰው ሳይታየው አንተ እሷን ታስባለህ? ስላንተ የሚያስብ ሰው ማለት አንተ ነው የሚጠብቅ ሊጠብቅ የሚፈልግ ሰው አለ። ሊንከባከብክ የሚፈልግ ሰው አለ። እሱን አትረዳም እንዴ?
ሚንከባከብ የሚፈልግ ሰው አለ? እኔ ያስኩት መች ጨረስኩኝ። እኔ ሲጀመር እኔ ከዚህ በኋላ እኔ ሊንከባከበኝ የሚፈልግ ሰው የሚያስብ ሰው ቢኖር ሲጀመር ሌላ ነገር የሚጀምረው ሰው ሌላ ህይወት የሚጀምረው እዚህ ጋር ተስፋ ሲቆርጥ ወይ ደግሞ አልቋል ብሎ ሲያስብና እንደ አዲስ ሌላ ህይወት ምናምን ሲጀምር ነው አይደለ ሊሆን የሚችለው። እኔ ደግሞ እንደ አዲስ መጀመሪያው ህይወት የለኝም። ሲቀጥል ደግሞ እኔ እግዚአብሔርን አምነዋለሁ ከሷ ጋር መጨረሻ ላይ አብረን ተጋብተን እንደምንኖር። ያስቃል እንዴ? አይደለም አንቺ ሙድ እየሳቅሽ ነው። ያስቃል እና የሚያስቅ ነው። አሁን ያለችው እኮ ሌላ ህይወት ጀምራለች ማለት እኮ ይሄ ሁሉም ሰው የሚያልፍበት ህይወት ነው። እንዴት ሁሉም ሰው በቃ ይመስለውና የሚጓዘው ህይወት ነው። መጨረሻ ግን የሚኖረው ህይወት ሊኖራት ይችላል እኮ ትታለች እኮ ኦሬዲ ትታለች ማለት ትታኩ ሌላ ህይወት እኮ የራሴ ጥፋት ነው በሰዓቱ እኔ ነኝ አይደል? ያኔ ችግር ከሌላ ሰው ነጥለህ ልትወስዳት ነው እንዴ? ነጥለህ ልትወስዳት ነው ማለት ሲጀመር ከማንም እኔ ነጥያ አይደለም ወስዳ እሷ ስትፈጠርም የኔ ነበረች መጀመሪያም የኔ ወደፊትም የኔ ናት። አሁን ወንጀል እኮ ነው ጎትተህ ልታመጣት። ወንጀል ማለት ምን ማለት ነው እንዴ? ከሌላ ሰው ነው ነጥለህ ልትወስዳት እኮ ነው። እንደዛ ነው ነጥለህ ማለት እንዴ? ሌላ ህይወት ይዛለች። ወንጀል የሚባለው ይኸውልሽ አግብታ እየኖረች ፍቅረኛዋ ምናምን የሆነ ነገር ሆኖ ከዛ ሰው ጋር ተደብቃ ወይም ደብቄ ባገኛት ነው። እሷ ለኔ የኔ ሴት ናት። ገባሽ አይደል? አሁን ያልሆነ ወሬ ለምን ታስወደኛለሽ? እኔ ምንም ሐሳብ አይግባ ስለኔ አትጨነቁ ነው። አሁንም አገኘሽኝ አይደለ? ምንም ሐሳብ አይግባችሁ። እሱ ለምን ከስንት ጊዜ በኋላ ተገናኝተን እንዲኖቆራ አሪፍ ነው። እኔም እኮ እሱን ከስንት ጊዜ ለምንድነው ስትመጪ ራሱ እኮ አንቺ እኮ አገባብሽ ራሱ ስትመጪ ምናምን ተጎሳቁልሃል ምናምን ተስፋ እንድቆርጥ ነው። ተስፋ እንድትቆርጥ እና ታዲያ እንድትቆርጥ ሳይሆን አሁን ላይ ምን ነው ያለሁት ምን እየሆንኩ ነው ያለሁት ብለህ ራስን እንድትጠይቅ። እኔ እኮ አሁን በጣም ደስተኛ ነኝ። የሚገርምሽ ነገር ቢያንስ ተስፋ አለኝ። ገብቶሻል? መጀመሪያ ባልሆነ ነገር ውስጥ ነበር፣ አሁን ደግሞ ተስፋ አለኝ። ሁለተኛ ደግሞ እግዚአብሔርን አምነዋለሁ። እኔና እሷ መጨረሻ ላይ አንድ ላይ እንሆናለን። አሁን እያሳለፈችው ያለችው የትኛውንም ህዝብ ሁሉም ሰው በቃ አለ አይደለ በስተት የሚያሳልፈውን ህይወት ነው እያሳለፈች ያለችው። ፋይናሊ እኔ ጋር ነው የምትፈልገው። ምን ማለት ነው? ምን ማለት ነው? እሷ አትሳሳትም እኮ ተሳስታ አታውቅም። እሷ ትክክል ናት። እሷ በቃ ስለሷ አታውሪኝ። እሷ ትክክል ናት። በቃ የትኛውንም ነገር ላይ እሷ በደንብ ነው ማፈቅራት። እሺ ወደ አንተ የሚመጡ ሰዎችስ ጠንከር ብለው ይቀሩ። ለምን የሚመጡ? ማን ነው የሚመጣው እኔ ጋር? ስለሚያስብ ሰው አለ እኮ ስለሚጨነቅ። በዚህ ሰዓት አንድ ነገር ልንገርሽ እጹቤ፣ እየሰማሽኝ ከሆነ ማለት ነው። በዚህ ሰዓት ከሷ ውጪ ሴት ሆኖ በፍቅር የሚመጣ ሰው እኔ እንደ ወንድ ነው የሚታየኝ። እንደ ወንድ ነው የሚታየኝ። ምን ማለት ነው? ከሷ ውጪ ለኔ ሚስት ወይም ደግሞ ሴት አይታየኝም ነው እያልኩሽ ያለው። አንተ መቼም አይገባም ሲጀመር። ሁሌ ምንም አይገባም እንዴ? እንዴት ነው ላንተ የሚያስበው? ምንም አይመስልም ነው የመጣሽው ዛሬ እና ወንድ ነው የሚመስለው። አንተ አይገባም እንዴ? ነው ወይ ስርስር ስለ አጠገብ ስል እንዴት ነው የምታስበኝ? እኔ ማለት ምን እንዴ? እኔ እኮ ምንም ጥያቄ ግዴታ ካሜራ ላይ ፊት መቆም አለብኝ እንዴ? ምን ማለት በማደረጋቸው ነገሮች ሁሌ እዩኝ ማለት አለብኝ እንዴ? አልገባኝም ማለት ምን ማለት ነው? አይገባም እንዴ? አንተ ስለምንድን ነው የምታወሪው? አትበለኝ እንደዚህ እንዴ። ምንም አይታየህም? ንገረኝ። ምንድነው የሚታየው? ኧረ ምንድነው ትላለህ እንዴ? እንዴት እንደዛ ታስባለህ? እንዴት እንደዛ ታስባለህ? አንቺ ጓደኛዬ ነሽ እኮ በቃ አንቺ ምን አገባሽ? ሌላው እንደዛ ብል ምን ችግር አለ? ምን ማለት ነው እንዴ? ሁሌ ተጠገብስ ነው። እኔ አንቺን እኮ አይደለም ያልኩሽ። ይኸውልሽ እኔ በፍቅር ሌላ ሴት ብትመጣ ብታስበኝ እንደ ወንድ ነው ማያት ነው በቃ። እኔ እንደ ምንድነው የምታስበኝ? እሰይ እንዴ ማለት ለጸብ ነው እንዴ የመጣሽው ዛሬ? ንገረኝ። ኧረ እጹቤ ዛሬ ጤነኛ ምን ሆነሻል? አይደልከኝ ነው ያለው። ንገረኝ አሁን እኔ እንዴት ነው የምታስበኝ? ይሄ ሁሉ የማደርገው ነገር አይታየህም እንዴ? ይሄ ሁሉ የምከፍለው መስዋዕትስ ምን ከፈልሽ? ምን መስዋዕት እንዴ? እሱ ብየቀለሽ ነው ታውቃታለህ እንዴ? ባንዳሷ እና ታዲያ ማለት ፕራንክ ልታደርጉኝ ነው ሁለታችሁ? አላውቃትም አለኝ ደግሞ ስልኩን አታውቂውም አንቺ። ምን ማለት ነው? አናግረኝ። ዱር ብለህ አናግረኝ። እጹብ ጤነኛ ነሽ? አናግረኝ። እኔ ማን ነኝ? እኔ ምንድን ነኝ ላንተ? ወይኔ ምን ሆነሻል? ምንድን ነኝ ላንተ? እኔ ተደርጎብሻል እንዴ አንቺ? ምንም የተደረገብህ አንተ ነህ። ፈጣሪ ያውጣልህ ይሄን። ኧረ በስመ አብ ፈጣሪ ነቅሎ ያውጣልህ። ሌላ ምንም አልልህም። ኧረ በስመ አብ ወንድ ነው ትላለህ እንዴ?
እኔ አንቺን እኮ እኔ በሌላ አንቺን ሳትሆን ሌላ ማደርገውስ ነገር አይታየም? አንቺ ምን የምታደርጊው አንቺ ጓደኛ አይደለሽ? ንጹህ ጓደኛ አዎ እንደ እህት አይደለም ሁሉ ማደርጋቸው ነገሮች ምን አድርገሽ ምን አድርግ ግልጽ አድርጊ ምን አድርገሽ ስሜቴ ልትረዳኝ ይገባል እኮ ኧረ ጹቤታ እኔ ይኸውልሽ እንዲህ አንገቴ ቢታረድ እኔ ከሷ ውጪ ሌላ ሴት አላስብ አይገባም መቼ እንደደብነ ሁሌ ዛሬ እንኳን አካልሽ ስምሽ ያሳሳኛል ስምሽ ያሳሳኛል ምንድነው አንቺ ያኔ እኮ ግራ ገባኝ ምን እየሆንሽ ነው ጹ ምንም ነገር እኔም እኔ አንቺ ምንድነው የምትይው? እኔ እኮ ምንድነው የምትይው? እኔ እኮ ግራ እያጋባሽኝ ምን እያረግሽ ነው? እንደዚህ አይነት ግንኙነት ነበረን እና አንቺ እንደዚህ አይነት አሁን አንቺ እንደምታወሪ ሁሌ አይገባም ማለት ግዴታ መጥቼ እንትን ማለት አለብኝ እንዴ? መጥቼ ማለት ስሜቴ ልትረዳኝ ይገባል እኮ እንዴ። እኔ እጹብ አሁንም እንደዛ የምታስቢ ከሆነ ይኸውልሽ ደግመሽ እኔና አንቺ አንገናኝም እኮ እኔም አላገኝሽም። እኔ ይኸውልሽ አልኩሽ እኮ እኔ እንዲህ አንገቴ እንደዚህ እንትን ቢባል እኔ ህይወቴ ዝም ብዬ እንደዚህ ወንድ ላጤ ነው ምናምን የሚባለው ወንድ ዝም ብዬ ልቀጥል እችላለሁ እንጂ ከሷ ውጭ እኔ ሌላ ሴት ወንድ መስሎ ነው የሚታየኝ። አሁንም እንድታቂ የምፈልገው ነገር እንደዛ ነው። አዎ እንደዛ ነው የሚሰማ። አሁንም ኧረ በስመ አብ አሁንም ቆምና እናግረኝ እጹብ ግን ጤነኛ ነሽ? አይ ጤነኛ ነሽ? ኧረ በስመ እኔ በደምብ ጤነኛ ነኝ። አንተ እንዴት ጤነኛ አልሆንክም እንዴ? አንቺ የሆነ ነገር ሆነሻል። እግዚአብሔርን ታምሻል። አይገባም እንዴ? እዚህ ጋር ምንድነው ያለው? ኧረ እኔ እየመጡ ሁሉም ይመቱኛል። ኧረ ተው ግን ስርዓት ይኖራችሁ። እኔ እያከበርኳችሁ ነው ወቁ። ኧረ በስመ አብ ተረዳኝ። ስሜቴ ምን አይነት ስሜት ነው መረዳሽ? እንዴ አንተ እኔ ይላል እጹብ እየደደብሽብኝ ነው። እኔ እየነገርኩሽ ነው። እኔ ከሷ ውጪ ሌላ ሴት አላይም። እንዴ እኔ አፈቅርሃለሁ። በእናትሽ